but we can do ondulet. Are you real or AI? I'm AI. I'm so ashamed. Thank you. I'm second. 22G and 37 man. I don't know what your question is. Mona Lisa Bakishtacho Chaffer, thank you. I'm so gonna Ashi. Ooh, we're going there, guys. Go as much. That's good. Thank you, Ruti. 1 meal a day. Oh, that's good. አንዳንዶቹን ኢግኖር እያደረኩ ማለፍ ነው ያለብኝ። ከዚ ለምን አታገቢም እያረጀሽ እኮ ነው። ውይ አረጀው። ምንድነው ማውቀው? በቃ አሁን ክፉ አታናግሩኝ ጋይስ፣ ክፉ አታናግሩኝ። ሽማግሌዎች እየጻፋችሁ ያላችሁ ደግሞ አይቻት ተስፋዬ ቅብርጥስ የሚባል ፕሮፋይል ራሱ ያስታውቃል። በጣም ያረጀ ሽማግሌ እንደሆንክ። So stop it. Okay? Thank you guys. Okay, I don't know. I lead መሰለኝ በቃ 100,000 ገብቶልኛል already. I think let me just dip out. ዛሬ አምሮብሻል። Thank you ZD. Friday. It's okay. Unless the divs can't want to address, you shouldn't. What's it called? Block them or like mute them. It's okay. Contact understanding Samai, you can please like email address if that's a problem. Like did you put contact lens? Yes, dear. Yes, I got you number. I think I did this not just missing the guy much they got you last. But yeah, it is a contact lens. Yeah. የአብሳላት ኤክስ ታንቀ ሞት እንዴት እቺ የሌላ ሆና ማየት ያስችላል? ማኔ ጥሩ ሰው አልነበርክ? ምን ነው ከዚህ በፊት ላይ ገብተህ ነበር ታውቃለህ?
ስለ ፒሲኦኤስ ቪዲዮ ሰሪ ብዙ ጊዜ ነው የማወራው። አይ ቲንክ አብዛኞቹ ዛሬ ያላቸው አዳዲስ ሰዎች ናቸው። ከዚህ ሁሌ ስለማወራው ነገር እንትን ደግማችሁ መጠየቃችሁ እዝናት እንትን it's not normal basically. Enjoy it. You're asking me like constipation ወይ ደግሞ ለሆድ ድርቀት እያላችሁ የምትጠይቁት ዲቶክስ ውሃ መጠጣት እንዲሁም የመሳሰሉት ነገሮች ቢዩቲ ሌሎችም እያየሁኝ ነው ዳት እንደገባችሁ አይ ዶንት ኖ ምን እንደሆነ እንትናችሁ ለስ ቢዩቲ እናስገባት እንዴ Hello? Oh, okay, ቤት የለች። Thank you. Hello? ሄሎ አቤት። ሄሎ አብሳላት ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ነህ? አለሁልሽ እግዚአብሔር ይመስገን። ብዙ ጊዜ እከተልሻለሁ። የሆነ ቪዲዮ ላይ ስለ ደም ግፊት የሆነ ቪዲዮ እንትን በለሽ ነበርና ነጭ ባህር ዛፍ ማለት ነው እና ለአንድ ወር ተጠቀምኩት። ምንም ለውጥ የለውም። እና ምን ትይኛለሽ? ምንም አይደለም። ለሚሰራላቸው ሰዎች አሉ፣ ማይሰራላቸው ሰዎች አሉ። ሌላ አስተምሮቴን ሰምታል? እሱን ብቻ ነው የሰማው? ከዚ አይኖ ሰሟን ወተት እየጠጣ የስጋ የእንስሳት ተዋጽኦችን እየተመገበ ባህር ዛፍ የወሰደ ሰው ነበር የመጀመሪያ ጊዜ ላይ። እድል ወርክ ጭራሽ አልሰራላት ሰው ከላይፍ ስታይል ወይም ደግሞ ከአኗኗር ምን አልሽኝ ማለት ቢዚ ሜቢ ደም ግፊት እየሰጠ ያለው ኤኒዌይስ ከአበላል ጋር መምጣት ያለበት ለውጥ መኖር አለበት። እንትን ነው እንደ ድጋፍ ነው እንጂ ኢትስ ሙሉ በሙሉ ህይወታችሁ ምንም አኗኗራችሁ ምንም ሳትቀይሩ እሱን ውሰዱና ጌት ቤተር አይደለም። ራዲካል የሆነ የአኗኗር ለውጥ ሊኖር ይገባል። አለበለዚያ ታጥቦ ጭቃ የምንለው ነገር ነው የሚሆነው ማለት ነው። አምሃ የቄራ ቴንኪ ሰላም አብሳላት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። ከዚህ በፊት አሁን እንደገባሁልሽ ማለት ነው የባህር ዛፍ አፍልቶ መጠጣቱን ተጠቀሙ ባልሽው መሰረት ማለት ነው። በጣም ወፍሬ ነበር ምናምን ጥሬ ስጋ በጣም ነበር የምጠቀመው
ከዛ ላይፍ ስታይል ማለት ነው እኔ የአዲስ አበባ ልጅ ቄራ ልጅ ነኝ። በጣም ነበር የምወደው ጥሬ ስጋ። መጀመሪያ ግን ያደረኩት ምን እንደሆነ ታውቂያለሽ? በቃ ጥሬ ስጋ አቆሜ አንድ ጊዜ መመገብ ጀመርኩ ማለት በቀን ቀለል ያለ ምግብ ምናምን ማለት ነው። ከዛ ሎሚ በውሃ ምናምን እያረኩኝ ከሆነ ጊዜ በኋላ የባህር ዛፉን ስጠቀመው በጣም ልቤን ያፈነኝ ነበረ። በጣም ብዙ ደረጃ መውጣት አልችልም ነበር፣ የሚገርምሽ ነገር ማለት ነው። ከዛ በኋላ ግን አሁን ፐርፌክት፣ ምንም በቃ ልቤን አያመኝም፣ ምንም ሁሉ ነገር አሪፍ ነገር ሆኗል። ምን ልላችሁ ነው መሰላችሁ? መጀመሪያ ላይፍ ስታይላችሁን ነው መቀየር ያለባችሁ። አመጋገባችሁን ምናምን አድርጉ፣ እንቅስቃሴ ምናምን እያረጋችሁ ልክ እንዳለቻችሁ ጥሬ ስጋ ጠዋት በልተህ ከሰዓት በኋላ አይመጣውም። ገባህ? ነጭ ነገር እየበላ ሳይሆን ቀለል ያለ ነገር በቀን አንድ እየተመገብ ገባ መኖር አለብህ። ለጤና እስከሆነ ድረስ ጨከን ብለህ እየራበህም አንድ ጊዜ እየተመገብ ቀለል ያለ ምግብ እንደዛ አድርገህ ሞክረው። በጣም ለውጥ አለው። በጣም እናመሰግናለን። ከኔም አልፎ በጣም ትልልቅ ሰዎች ሌሎች ሰዎችም ብያቸው እንከታተልሻለን። በጣም ብዙ ለውጥ አግኝተንብሻል። ተባረኪ። እናመሰግናለን አብሳላት። ቴንክ ዩ ሶ ማች። በጣም ደስ ብሎኛል። አመሰግናለሁ። እንደስ ብሎኛል ስለሰራልህም ላንተ በጣም እንዴ ስሚ፣ ልቤን እያፈነኝ መተኛት አልችልም፣ እንቅስቃሴ ማድረግ አልችልም ነበር ማለት ነው። ከዛ በኋላ ግን ልክ ስወስደው በቃ ቀጥ አረገ። በቃ ቤተሰብ ማመን የከበዳቸው። ከዛ በኋላ ያው እንደነገርኩሽ አሁን አቁሜያለሁ ጥሬ ስጋ። ክትፎ ምናምን ራሱ ቅባት ምናምን ካለው በቃ መምረጥ ጀመርኩ ማለት ነው። አመጋገብህን ተሻለኝ ምናምን ብለህ ተመልሰህ በቃ መኖር አለብህ። ቀለል ያለሽ ነገር እየበላ ሰውነትን ራስን እየጠበቅ መኖር አለብህ። አሁን አብሳላት ያለች በቃ ጥሬ ስጋ እየበላ እንደገና ይሄን መጠቀም የለብህም። አንስ በቃ ጥሬ ስጋ ለጤና አይጠቅምህም፣ በረጅም ጊዜ የሚገል መርዝ ነው ከተባልክ ብታቆመው ምን ችግር አለው? ቅባት ያለበት ነገር አትጠቀም፣ ነጭ ነገሮች አትሰድ ከተባልክ ለጤና ለራስ ነው። ገባህ? ይሄን ነገር አስተካክለ። በብዛት ደግሞ ሎሚና ውሃ በፈላ ያረጋችሁ ያለችውም በጣም አሪፍ ነው። በጣም ነው የሚሰራው። ብቻ ለማንኛውም በእግዚአብሔር እድሜና ጤና ይስጥሽ። አመሰግናለሁ። በጣም አመሰግናለሁ። ደስ ብሎኛል ስለሰራልህ። ገብቶሃል አንተ ከእኔ አልፌ ማለት ነው ለሌሎች ሰዎች በቃ በጣም ብዙ ነገር እንትን ይሉኛል። እና እንደውም አንድ ትልቅ ሰው ስልክሽን ፈልጎ ማለት ነው፣ ስልኳ የለኝም እኔ ዩቲዩብ ላይ እና በቲክቶክ ፕላትፎርም ነው መከታተላት ምናምን አልኳቸው። ግን ያው እያየን ዩቲዩብ ላይ ምናምን የምንፈልገውን ነገር እንወስዳለን ማለት ነው። ዋናው ነገር ግን መድኃኒቱን እሷ አትጠቁማችኋለች። እናንተ ደግሞ ላይፍ ስታይላችሁንም እንትን በሉት። እዚህ ጋር ነው ቁልፉ። ቴንኪዩ ስላስገባሽኝ አብሳላትዬ። ከቻልሽ ፎሎ መልሽልኝ። እሺ ቴንኪዩ። በዛኛው አካውንት እሺ። ሰላም ያ ቆይ አንዴ ለዚህ ነው የምላችሁ አብዛኞቻችሁ ሰዎች የሚሰራላቸውና ማይሰራላቸው ልዩነታቸው ምን ያህል ይከታተሉኛል ነው። ቢካዝ እኔ ብዙ ጊዜ ቪዲዮ የምሰራበት ጀስት ከተፈጥሮ እናንተ መሄድ ወደምትፈልጉበት መንገድ ሊያግዛችሁ የሚችል ተፈጥሯዊ ነገር ነው የምናገረው አይደለ? ለምሳሌ ባህር ዛፍ ስል ግን ከዛ በፊት በጣም በብዛት ያወራሁበት ብዙ ከሰዎች ጋር ያጋጨኝ ነገር ምንድነው? አመጋገባችሁ ነው። የእናንተ በሽታ የመያዛችሁ ምክንያት አብዛኛው ይሄ ተላላፊ በሽታ እስካልሆነ ድረስ ማለት ነው። ተላላፊ በሽታ እንግዲህ ምን ማድረጋችሁም፣ ግን ይሄ የማይተላለፍ በሽታዎች እነ ስኳር፣ እነ ደም ግፊት፣ እነ ኮሌስትሮል እነ ምናምን ከራሳችሁ ነው የሚመጣው፣ ካበላላችሁ ነው የሚመጣው። ይሄን አትብሉ ይሄንን ብሉ። ሰው ያ የተጠቀመ ተጠቅሟል፣ ያልተጠቀመ ደግሞ እንግዲህ እንትን አይደለም። ሰው አበላላችሁ ሳትቀይሩና ሳታስተካክሉ የምነግራችሁን ቅጠላ ቅጠሎች ሄዳችሁ ብትጠቀሙ የመስራት እድሉ በጣም ትንሽ ነው። ኦኬ ከምግባችሁ ጋር ከአበላላችሁ ጋር ሊያግዛችሁ ነው የሚገባው ይህ ተፈጥሯዊ ነገር እንጂ ብቻውን የእናንተን መጥፎ ባህል ወይ መጥፎ አበላል መጥፎ አኗኗር ሊያስተካክል አይችልም። አንድ ቅጠል ብቻ ገብቷችኋል? ሰውነታችሁን መዳን ይፈልጋል፣ ጤነኛ መሆን ይፈልጋል ሰውነታችሁ። እናንተ ደግሞ ልታግዙት ይገባል በአኗኗራችሁ በአበላላችሁ ማለት ነው። ኦኬ ሰው ለዛ ነው ይሄ ልጅ የሰራላት፣ ከሱ በፊት የነበረው ሰውዬ ደግሞ ያልሰራላት። ልዩነቱ እሱ ነው። ቀጥይ ህልም
እሺ ሰላም ያብሰላት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔ በጣም ነው የማመሰግንሽ ማርያምን። በቃ ቃላት የለኝም። እኔ ባህር ዛፍ ተጠቅሜ ካስም በጣም ተገላግያለሁ። በቃ ድምጼ ራሱ እንደዚህ ያልነበረም ታፍኖ ነበረ እና የወጣውን ጉድ ብነግርሽ በቃ ማመን ያቅትሻል። እመቤቴ ምስክሬ በቃ እንዴት ብዬ እንደምገልጽ አላውቅም። እኔ ባህር ዛፍ አጋጣሚ ያንቺን እንትን ሰማሁና ሳይንት እግዚአብሔር ይስጣት በዚህ አጋጣሚ ያመጣችልኝ ከኢትዮጵያ እኔ ዱባይ ነኝ ያለሁና ነጭ ባህር ዛፍ አምጪልኝ ብያት አመጣችልኝ። ታጠንሁኝ ለ3 ለ4 ቀን በተከታታይ ጠዋትም ማታም ታጠንሁኝ። ደረቴ በጣም እየታፈነ ነው። በቃ መተንፈስ አልችልም ነበረ። መድኃኒቶች አሉ፣ መድኃኒቶችን በማሽን እየወሰድሁ ነው እንትን ብል ነበርና ከዛ ጠጣሁት ሁሉ ራሱ በቃ ከእንትኔ አንፃር ለ3 ቀን በጣም መራራ ነው። ቁምጥ አድርጎ የሚጥል ጠጣሁት። ከዛ ሳል ጀመረኝ፣ በጣም ኃይለኛ ሳል ጀመረኝ፣ ማሳል ጀመረኝ። ከዛ ከዚህ ከደረቴ ላይ ከጉሮሮዬ እየተጎተተ ነው የወጣ። በቃ እየተጎተተ የቆሻሻ አይነት በቃ ተከምሮ እኔ እንጃ ብቻ ያን ያክል ነገር ይዤ ነው ወይ የኖር ያሁን 3 ወሬ አንድ ቀንም አትስብዬ እንኳን አላቅም ራሱ በጣም በቃ በእውነት መድኃኒቱን ራሱ የምጠቀመው መድኃኒት የነበረውን ከፍቼ ባሳይሽ፣ ቆይ ላሳይሽ። ያለዚህ መንቀሳቀስ አልችልም ነበረ። አየሽው? ያ ቆይ እንዴት ነው ኤክስፓንድ ላድርገው እስቲ። ዋው ይሄ ኢንሄለር እኮ ነው። ይሄን ማለት ነው ይሄንን ምንድነው በቀን በሳምንት አንዱ አትበቃኝም። በነገራችን ላይ ሳምንት አያቆየኝም እና ሴትዮ የራሱ ተይ ጥሩ አይደለም እንደዚህ ማሽ ሌላ ሁሉ አለ፣ ሌላ መድኃኒት ሁሉ አለ። እንደዚህ በይሄ ቮልታይዘር ነው ምናምን የሚባል መታጠነው በማሽን ኔቡላይዘር ይባላል። አይዋ እቺ ማስታገሻ ናት። ከዚህ የበለጠ ደግሞ ሌላ አለኝ መድኃኒት በማሽን አለኝና በጣም በቃ አሁን ማርያምን ልሻለሁ ለ3 ወር ያህል በቃ ምንም አይነት ነገር ምንም አይነት አንድ ቀን አሁን ለምሳሌ ጧት ቤት ሳጸዳ በጣም ነው የሚያፍነኝ። ሄድ ኬሚካሉ ዲቶሉ ምናምን እንደዚህ ያው ታውቂያለሽ የቤት ማጽጃዎች እንትኖች ሲሸቱኝ እነዚህን በየደቂቃው እነዚህን እየተጠቀምኩ ነበር። አሁን አንድ ነገር ተጠቅሜ ያላቅም 3 ወር ሆኖኛልና በቃ አግኝቼሽ ማመሰግንበት ቀን ነበር የሚናፍቀኝ ነበር። በጣም ነው ማመሰግንህ እህታለም። በጣም በቃ አሁን በየኮመንቱ እየሄድኩኝ እንደዚህ አፈነን ምናምን ሲሉ ባህር ዛፍ ታጠኑ ነው የምላቸው የእውነት በቃ እና ደስ ብሎኛል እህታለም። አንቺ ገና ለወደፊት በጣም ብዙ ነገር ትጠቅሚናለሽ። ብዙ ትልቅ ደረጃ ደርሰሽ እንደማይሽ ተስፋ አለኝ። ቴንክ ዩ እጅግ በጣም ነው ማመሰግነው የእውነት በቃ 2 ዓመት ሙሉ በጣም ነበር የተሰቃየው። ማታ በተለይ ማታ እዚህ ሀገር ደግሞ ያው ሙቀት ስለሆነ መከይፍ ምንድነው ኤሲ ተከፍቶ ነው። ይሄ ኤሲው ደግሞ አይመችም። ቀዝቃዛም ሲሆን አይመችም፣ ሙቀትም ሲሆን ያፍነኛል፣ ቀዝቃዛም ሲሆን ያፍነኛል። በጣም ነበር ግራሚ ገባይ በተለይ ማታ መተኛት አልችልም። በቃ ስንት ጊዜ ተነስቼ ይሄንን ባፌ እንትን እንደምል የነበረ ግን ቪዲዮሽ ጠፍቷል። እግዚአብሔር አይ ቪዲዮሽ ጠፍቷል ያልኩት አሁንም እያሳየሽ መስሎሽ ከሆነ ብዬ ነው። ግን በጣም ላብራው አይከፈልሽ ያበራዋለሁ እኔ ነኝ ያጠፋሁት። እሺ ይሄው ሌሎችን መድኃኒቶችን ታይሽ የምጠቀማቸው የነበሩት እሺ ያ ደስ ይለኛል። እሺ ቆይ ላምጣና ላሳይሽ እና በጣም እጅግ በጣም አሁን ይሄን 3 ወር በቃ አርፌ በጣም ደስ ብሎኛል የእውነት። እኔ እንዴት ብዬ ልግለጽልሽ? I'm so happy oh my god በጣም ደስ ብሎኛል። እግዚአብሔር ይመስገን። 2 ዓመት ሙሉ በጣም ተሰቃይቼ የመጨረሻ መተኛት አልችል፣ ስራ መስራት አልችል። አሁን እንደውም ወደ ሀገሬ ልሳፈር ስል ነው ያንቺን እንትን ስሰማ እግዚአብሔር ይስጣት ሳይንትዬ ደግሞ ኮመንት ላይ እባክሽን አምጪልኝ እንደዚህ ስላት እሺ ብላ ባህር ዛፍ አምጪልኝ ስላት ይዛልኝ መጣችልሽ። ይሄ ማሽኑ ነው የምጠቀምበት በዚህ እነዚህ ይኸውልሽ መድኃኒቶች ናቸው። አንደኛው መድኃኒት ነው። ኦ ማይ ጋድ አንደኛው መድኃኒት ነው። 4 አይነት ናቸው። በጣም ውድ ናቸው ደግሞ በጣም የወር ደግሞ ዜራው አይበቃኝም ነበር። የሚገርምሽ ነገር ይኸውልሽ እነዚህ ናቸው እንዳለ
ይሄ የወር ደሞዝ የራሱ አይበቃኝም ነበር የሚገርምሽ መድኃኒት ለመግዛት ማለት ነውና ማሽኑ ይሄኛው ነው። በዚህ ነው የምጠቀም የነበረ ብዙ ጊዜ። ይሄንን ቢያንስ በሳምንት 2 ቀን እጠቀማለሁ። እነዚህ ይሄኛው ተይውጪ ሳምንት አታቆየኝም። በቀን 3-4 ነው። 3-4 በላይ ወደ 10 ምናምን ነው። ከዛ በላይ ነው የምጠቀም የነበር። ማታ ማታ ተይው መተኛት አልችልም። እና እዚህ ደረቴ ላይ ሲያስለኝ በቃ ሳል ሲጀምረኝ ሲያስለኝ የወጣ ቆሻሻ እኔ የገረመኝ የወጣው ቆሻሻ ብታይ እኔ ሳልቀርጸው በመቅረቴ በጣም እስካሁን ድረስ እንትን እያልኩ ሲያስለኝ በጣም ላቤ ጠብ እስከሚል ነው የሚያስለኝ። ከዛ እንደዚህ የተቀረፋ የተጎተተ በጣም ወፍር ያለ ነገር ዝልግልግ ያለ ነገር የሚያስጠላ በቃ እንደዛ ነው ይወጣልኝና ከዛ በኋላ ከሳምንት በኋላ ሙሉ ለሙሉ በቃ ሙሉ ለሙሉ እርግፍ ብሎ ነው የጠፋ። አሁን ማስነጠስ የለም ወላዲቶል ብጠጣው እንኳን ራሱ የሚያመኝ አይመስልኝም። ዲቶል ቢሸተኝ ወላ ክሎራክስ ቢሸተኝ የፈለገው ነገር ሽታ ቢሸተኝ ምንም አይነት ነገር ብታይ ህመም በቃ ጠፋ። ሙሉ ለሙሉ ነው የጠፋ። ምን አለፋሽ ሙሉ ለሙሉ በቃ እና አመጋገቤንም ማስተካከል አሁን ቺክን ምናምን እንደዚህ ስጋ ድሮም አልበላም ወደፊትም አልበላም። በጣም በቃ ቃላት የለኝም። ማርያምን ወደፊት ትልቅ ደረጃ እንደምትደርሺ ተስፋ አለኝ የእውነት በጣም። አሁን ይሄ ምንድነው ይሄ አሰም ሚድን በሽታ አይደለም ነው የሚሉ ግን ይድናል። አየሁ በቃ በራሴ አየሁ ይድናል ሙሉ ለሙሉ በቃ ምን አለፋሽ ሙሉ ለሙሉ ነው የጠፋልኝ። ሙሉ ለሙሉ በቃ ምንም አይነት ነገር አሁን ቢሸተኝ ምን የሆነ ነገር ቢሸተኝ የሆነ ነገር ቢለኝ አስነጥሶኝ እንኳን አያውቅም። ይገርምሽ እኔ ለማውራት አይደለም እንደዚህ ካንቺ ፊት ቀርቤ ላወራ የሆነ የምተነፍስበት እንኳን ራሱ አየር የለኝም ነበር። ማውራት ራሱ አልችልም ነበር። እና እግዚአብሔር ይስጥሽ፣ እግዚአብሔር እድሜና ጤና ይስጥሽ፣ ትልቅ ቦታ ድረሽ። የእውነት በጣም ነው ማመሰግንሽ ታለም። አሜን። በጣም ደስ ብሎኛል በጣም ቢካዝ አስም በእንግሊዝኛ አስማ በአማርኛ ክፉ ነው፣ ክፉ በሽታ ነው። በጣም በተኙበት ሰዎች በዛው ህይወታቸው ያልፋል። በጣም ይሄ እንዳልሽ ያሳየሽው ብዙ ነው። አሁን እሱ ራሱ ብቻ ደስ መንቀሳቀስ አይደለም እንደዚህ ቁጭ ብዬ ማውራት ቀርቶ መንቀሳቀስ ራሱ አልችልም። ስንቀሳቀስ ራሱ ከላይ እየተነፈሱ ነው። በቃ ቤት ማጽዳት አልችልም። ይሄ ኬሚካሉ ሽታው ሲሸተኝ በቃ ንቅ ነው የሚያደርገኝ። ደረቴ በጣም አፍንጬ ደረቴ የታፈነ ነው። ግን አሁን ምንድነው አፍንጬ እስካሁን ማሽተት አልቻለም። አስሙ ግን ይሄ ደረቴ የሚያስነጥሰኝ የሚያስለኝ ምናምን የሚያፍነኝ አሁን 3ኛ ወሬ ምንም አይነት ነገር የለም፣ ወፍ የለም። ግን ምንድነው አፍንጬ እስካሁን ማሽተት አልቻለም። ሌላ ከባህር ዛፍ ጠንከር ያሉ ቅጠላቅጠሎች አሉ ቅድም ለርክሽ ለአስማ ምናምን እንትን የምንለው መጠቀም የምትችይው እና ከፈለግሽ በውስጥ እልክልሻለሁ እሱ አስፈላጊ ከሆነ። ግን አሁን እያደረግሽ ያለሽውን ነገር ከቀጠልሽ አበላልሽ እንዳስተካከልሽ በዛው እንደን ደግሞ ባህር ዛፍ ውስጥ ካለሽ እሱን መጠቀም ብትቀጥይ I think it may come back ወደ እንትን ካለ ብለዛ ግን ጠንከር ያሉ ዱባይ ነው ያለሽው? ዱባይ ነኝ። የሚገርምሽ ኪሎ የራሱ ወደ 9 ኪሎ ነው የቀነሱኝ በዚህ 3 ወር ውስጥ ማለት ነው። ኪሎ የራሱ ጠፋ። ለምን እንደሆነ አላውቅም። ኪሎ የራሱ ጠፋ። ኢንፍላሜሽን የሰውነትሽ መቆጣት በንፍጥ ምክንያት ባበላል ምክንያት ያው ሌላ ኢሪቴት የሚያደርጉት እንዳልሽው ይሄ ለማጽዳት የምትጠቀሚባቸው ነገሮች ሰውነትሽን ሲያስቆጣ ወይ ደግሞ ኢንፍላሜሽን ሲኖር ብዙ ጊዜ ሰዎችን በዛው ክብደት ይጨምራሉ። አብሮ ተያይዞ የሚመጣ ነገር ነው። ሊቀጥሉም ይችላሉ። ግን ያው ሰውነትሽ እንዴት ሪያክት ያደርጋል የሚለው እንትን ነው የሚወስነውና አበላልሽንም እንዳልሽው ቀይረሻል። ሰው ቺክን እንስሳት ተዋጽኦ ስትቀንሺ ሳታውቂውም ኪሎ ትቀንሻለሽ። ሰው that's nice። ምንም አይነት ነገር አሁን ሰላጣ ፓስታ ምናምን እንደዚህ ነው እንጂ የስጋ ዘሮች የወተት ዘሮች ወተት ድሮ ሲጀመር አልወድም። ምንም አይነት ነገር አልበላም አሁን እና በጣም ደስ ብሎኛል። እጅግ በጣም ነው ማመሰግነው። እውነት እስከዛሬ ድረስ በጣም በፊት ተከትየሽ ቢሆን የሚለውን ራሱ በፊት ባወቅኳት ኑሮ የሚለውን ራሱ በጣም ነው በቃ ማርያምን ልሻለሁ። እኔ እንጃ እኔ አሁን ሰዎች ባህር ዛፍ እንደዚህ ነው እንደዚህ አሁን መቼ የሆነ ቦታ ገብቼ እየተጣላሁ ነበረ።
ባህር ዛፍ ምንድነው ጥሩ አይደለም እንዳትጠቀሙት እንዳትጠጡት ምናምን ሲሉ እኔ እመሰክራለሁኝ እኔ አንገቴን ሰጣለሁ እያልኩ ነው የምናገር ኮሜንትም ሰጥ ራሱ የእውነት በየቦታው ዝም ብላችሁ ያብሳላትን ተከተሉ እያልኩ ነው ሼር ማድረግሽ የሚገርምሽ ለሁሉም የእውነት መቤቴን በተለይ ማታ ማታ እንቅልፍ መተኛት አልችልም ነበረ እና እግዚአብሔር ይስጥሽ እድሜና ጤና ይስጥሽ እኔ እንጃ ቃላት የለኝም በቃ እኔ ዛሬ ደግሞ ሞት ነገ ደግሞ ሞት በተለይ ደግሞ አንድ ሰሞን ቤት ስታጸዳ ይሄ አስም ስላለባት ኬሚካል ስታጸዳ ሞተች ሲሉ ሰምቼ ዛሬ ደግሞ ሞት ነገ ደግሞ ሞት እያልኩ እየጠበቅኩ ነበር የእውነት መቤቴ ምስክር ይቀልድ አይደለም ሰው እንደ ቀልድ ነው የሚያው ግን ከባድ ነው በቃ እኔ እንጃ ከዛ ደግሞ ልክ ባህር ዛፉን ሲጀምረው ሌላ መነግረሽ ባህር ዛፉን ሲጀምረው በሶስተኛው ቀን የባሰ ሞር ጨመረብኝ በቃ መተንፈስ አልቻልኩም እዚህ ጉሮሮዬ ላይ ተናነቀኝ በቃ እና አይ ወይኔ በቃ ልሞት ነው እንዴ በሰው ሀገር ወይኔ ያልኩኝ ለህቴ ራሱ በእውነት የእውነቴ ነው ለህቴ ራሱ በገዛ እጄ ጀምሬ ይሄን ባህር ዛፍ በቃ እያልኩ ስል ግን ለካ ሊወጣልኝ ነው ከዛ ልክ ሲያስለኝ የተጎተተ ሲወጣ የተቀረፋ ሲወጣ የተጎተተ ሲወጣ እኔ እንጃ ይሄን ያክል ቆሻሻ